ሰላም ሰላም ውድ የቻናሌ ቤተሰቦች ኢትዮ አካዳሚ የኦንላይን ትምህርት ቤት ነው። አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች የትምህርት አይነቶችን በኦንላይን እያስተማር እንገኛለን። በኢሞ፣ በዋትሳፕ፣ በቴሌግራም እና ሌሎች የሶሻል ሚዲያ አማራጮች የደወላችሁ መማር ትችላላችሁ። እንዲሁም ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ሰላም ሰላም ውድ የቻናሌ ቤተሰቦች በዛሬው ክላሳችን እንዴት ቃላትን ማንበብና መጻፍ እንችላለን የሚለው እናያለን። ከዛ በፊት ግን ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ እንዲሁም ኦንላይን መማር ለምትፈልጉ ከዚህ በታች ባስቀመጥነው ስልክ እየደወላችሁ አማርኛን፣ ሂሳብ፣ እንግሊዝ እንዲሁም ሌሎች የትምህርት አይነቶችን በኦንላይን መማር ትችላላችሁ። ቀጥታ ወደ ምንባባችን ስንሄድ ይቺ ይቺ ጣ እንግዲህ የመጀመሪያ ፊደል ናት። ጣ አራተኛ ፊደል መጣ መጣ። እሺ ከዛ ይቺ ተወ ተወ ተወ። ይቺ ሰ የመጀመሪያ ፊደል ናት። ሁለተኛ ፊደል ሰው ሰው። ይቺ ክስ ስድስተኛ ፊደል ስድስተኛ ፊደል ክስ። ይቺ ጀሮ። ይቺ ብር ስድስተኛ ፊደል ስድስተኛ ፊደል ብር። ይቺ ቀረ ቀ የመጀመሪያ ፊደል የመጀመሪያ ፊደል ናቸው። ከዛ ይቺ የጠ መጨረሻ የረ ስድስተኛ ጦር። ይቺ ዘ የመጀመሪያ ፊደል ናት። ስድስተኛ ፊደል ዘር። ከዛቺ የበ ሶስተኛ ቢ። ከዛቺ የረ መጨረሻ ቢሮ። ይቺ ጤና አምስተኛ ፊደል ናት። አራተኛ ፊደል ጤና። ይቺ እኔ ስድስተኛ ፊደል የአ ቤተሰብ የነ ቤተሰብ አምስተኛ ፊደል ማለት ነው። እኔ ከዚህ ጋር ደግሞ መሪ የመጀመሪያ ፊደል ነው። ሶስተኛ ፊደል መሪ የረ ቤተሰብ ሶስተኛ መሪ። ይቺ ደ የመጀመሪያ ፊደል ስድስተኛ ፊደል ደም። ይቺ ሳ አራተኛ ፊደል እግራ ጣራ የመጀመሪያ እግሯ የመጀመሪያ ፊደል ሳበ። ይቺ የረ መጨረሻ ከዛ ይቺ ጠ የመጀመሪያ ፊደል ናት። ሮጠ። ይቺ ሻ አራተኛ ፊደል የሸ ቤተሰብ ከዛ ሻሽ። ይቺ የዘ ሁለተኛ ፊደል ከጎኗ ቅጠል ያላት ከዛ ይቺ የረ ስድስተኛ ዙር። እሺ ይቺ ኮክ የመጨረሻ ፊደል የመጨረሻ እግሯ ጣራ ነው። ከዛ ስድስተኛ ፊደል ኮክ። እቺ ፈጨ እነዚህ የመጀመሪያ ፊደሎች ናቸው። ፈጨ። እቺ ዜና እንግዲህ አምስተኛ ፊደላት ቀለበት አላቸው ብያቸዋለሁ በባለፈው ፊደላትን ስናነብ። ስለዚህ እቺ አምስተኛ ፊደል ቀለበት ያላት ከዛ እቺ አራተኛ ዜና። እቺ ገባ የመጀመሪያ ፊደል አራተኛ ፊደል የመጀመሪያ እግሯ ጣራ ስለሆነ አራተኛ ፊደል ናት። ገባ ብላችሁ ታነባላችሁ። ይቺ ጸጋ። ይቺ የወ አራተኛ ከዛ የነ አራተኛ ዋና ብላችሁ ታነባላችሁ። ስለዚህ ጋር ገባ ስለዚህ ጋር የመጀመሪያ ፊደል አራተኛ ፈራ። እቺ አለ። እሺ ከዛ እቺ ከዛ ጡ ሁለተኛ ፊደል ናት። የመጀመሪያ ፊደል መጡ። ይቺ ስድስተኛ ፊደል ናት። ሁለተኛ ፊደል ክፉ። ስለዚህ ጋር ጻ አራተኛ ፊደል ናት። የመጀመሪያ ፊደል ነጻ። እሺ ከዛች ኪሎ ሶስተኛ ፊደል እግረ ሸፋፋ ናት። የመጨረሻ ፊደል ናት። ኪሎ። እዚህ ጋር ደግሞ ጦጣ
ጦ ማለት እንግዲህ የመጨረሻ እግሯ ጠራ ስለሆነ የመጨረሻ ፊደል ናት። ጣ ማለት አራተኛ ፊደል። ሁሎችም የጠ ቤተሰቦች ናቸው። ጦጣ ብላችሁ ታነባላችሁ። እቺ ደግሞ ቻ ለ የቸ አራተኛ ፊደል ቻ ከዛ ለ ቻለ ቻለ። እቺ ደግሞ ል ልብ እንግዲህ ይቺ በውስጥ በኩል ነው። አምስተኛ ብትሆን በቀኝ በኩል ታች ላይ ነበር ቀለበት ያላት። ግን ይቺ ስድስተኛ ፊደል ስለሆነች ል በውስጥ በኩል ናት። ከዛ ብ ይቺም ስድስተኛ ፊደል ናት። ልብ ልብ። ከዛ እዚህ ጋር ዘ ዴ ዘ የመጀመሪያ ፊደል ናት። ዴ አምስተኛ ፊደል ቀለበት ያላት ዘዴ። ከዛ ይቺ ንብ እነዚህ ሁሎችም ስድስተኛ ፊደል ናቸው። ንብ የነ ስድስተኛ ፊደል ን የበ ስድስተኛ ፊደል ብ ንብ። እዚህ ጋር ደግሞ የለ መጨረሻ ማናት? ሎ ሎ። ከዛ የመ ሶስተኛ ሚ መሙ ሚ ነው የምንለው። ስለዚህ ሎሚ ሎሚ። እዚህ ጋር ደግሞ ወ ወጪ ወጪ ወ መጀመሪያ ነው። ጪ ሶስተኛ ወጪ። እዚህ ጋር ደግሞ ሄ ሄደ ሄ የሃ ቤተሰብ አምስተኛ ደ የመጀመሪያ ሄደ። ከዛ ወር ወር ወ የመጀመሪያ ነው። ር ስድስተኛ ፊደል ወር። ከዛ እዚህ ጋር ጊዜ ጊ ማለት ሶስተኛ ፊደል ገጉጊ። እንግዲህ እግሩ ላይ ምንድን ነው? ሸፋፋ ነው። ከዛ እቺ ዜ አምስተኛ ፊደል ባለቀለበት ጊዜ ብላችሁ ታነባላችሁ። ከዛ እዚህ ጋር ደግሞ ተ የመጀመሪያ ፊደል ነው። ከዛ ኛ ተኛ ተኛ ብላችሁ ታነባላችሁ። ከዛ በመቀጠል ደግሞ አሁን ያነበብናቸው ባለ ሁለት ፊደል ቃላትን በማገጣጠም ቃላት ማንበብ ነበር። አሁን ደግሞ ባለ ሶስት ስናይ ባለ ሶስት ፊደሎችን በማገጣጠም ቃላት እንዴት እናነባለን? ይቺ አ ከዛ ገ ከዛ ኘ አ ገ ኘ አገኘ። ከዛ እዚህ ጋር ደግሞ ከ ከዛ በ ከዛ ሮ ከበሮ ከበሮ። እንግዲህ ከስንል የመጀመሪያ ነው። በስንል የመጀመሪያ፣ ሮ ስንል ኦ የሚል ድምጽ ስላለው የመጨረሻ ፊደል ወይም የረብ ቤተሰብ መጨረሻው ነው ማለት ነው። ከበሮ። እዚህ ጋር ደግሞ ገጠር 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 ገጠ የመጀመሪያ ናቸው። ር ስድስተኛ ገጠር። እዚህ ጋር ደግሞ ደረሰ ደረሰ ደረሰ። ሁሎችም ምንድን ናቸው? የመጀመሪያ ፊደል ናቸው። ደረሰ። ከዚህ ጋር ደግሞ ሀገር ሀገር። ር ስድስተኛ ነው። ሀ እና ገ የመጀመሪያ ፊደሎች ናቸው። ሀገር። እዚህ ጋር ደግሞ ዘመን ዘመ የመጀመሪያ ፊደል ነው። ም ስድስተኛ ፊደል ዘመን። እዚህ ጋር ደግሞ ወረደ ወረደ የመጀመሪያ ፊደሎች ናቸው እነዚህ። የለም እነዚህ የመጀመሪያ ነው። ለ የመጀመሪያ ም ስድስተኛ የለም። አሁን የመቤተሰብ ስድስተኛ ላይ ደግሞ ይህችን ፊደል ታገኟታላችሁ ማለት ነው። ም የለም። እዚህ ጋር ደግሞ ጥፋት የጠ ስድስተኛ ጥ የተ አራተኛ ፋ ከዛ የተ ስድስተኛ ት ጥፋት ጥፋት። ጨመረ እነዚህ የመጀመሪያ ፊደሎች ናቸው። ጨመረ። እቺ ናቸው እና አራተኛ ቸ የመጀመሪያ ው ስድስተኛ ናቸው። ወጣት ወ የመጀመሪያ ጣ እንግዲህ ሁለት ግሩ መጀመሪያ ላይ ያለው አጥሯን አራተኛ ነው ማለት ነው። ከዛ እቺ ወጣት ብላችሁ ታነባላችሁ። ከዛ እዚህ ጋር ደግሞ ስድስተኛ ፊደል ክብር። እነዚህ ሁሎችም ስድስተኛ ፊደል ናቸው። ክብር። እዚህ ጋር ደግሞ በረሮ ብላችሁ ታነባላችሁ። እዚህ ጋር ደግሞ ጸ የመጀመሪያ ፊደል ነው። ሎ ሰባተኛ ፊደል ነው። ት ስድስተኛ ፊደል ነው። ጸሎት። እዚህ ጋር ደግሞ ጸጥታ። ጸ የመጀመሪያ ነው። ጥ ስድስተኛ ታ አራተኛ የተ አራተኛ ታ ጸጥታ። እዚህ ጋር ደግሞ መከተ
እነዚህ የመጀመሪያ ፊደል ናቸው ሁሎችም። መከተ። እዚህ ጋር ደግሞ ሰመረ ሰመረ ሰመረ። እነዚህም የመጀመሪያ ፊደል ናቸው ማለት ነው። እዚህ ጋር ደግሞ ካሮት። እንግዲህ ካ ስትሉ አ ሚል ድምፅ አለው፣ አራተኛ ፊደል ነው። እንዲሁም የመጀመሪያ እግሩ አጣራ ነው። ሮ ስትሉ ኦ ሚል ድምፅ አለው፣ የመጨረሻ ፊደል ነው፣ ሰባተኛ ማለት ነው። ት ስትሉ ደግሞ እ ሚል ድምፅ አለው፣ ስድስተኛ ፊደል ቤተሰብ ት። ካሮት ካሮት። እዚህ ጋር ደግሞ ጀመረ ጀመረ ጀመረ። እነዚህ ሁሎችም ምንድን ናቸው? የመጀመሪያ ፊደል ናቸው ማለት ነው። ፈጸመ ፈጸመ። እነዚህ የመጀመሪያ ፊደል ናቸው። ፈጸመ። ተመኘ ተመኘ ተመኘ። እነዚህም የመጀመሪያ ፊደል ናቸው። መልኩ መልኩ መልኩ። መ የመጀመሪያ ነው። ል ስድስተኛ፣ የለቤተሰብ ስድስተኛ ል፣ የከቤተሰብ ሁለተኛ ኩ፣ መልኩ መልኩ። እቺ ደግሞ የመ ሶስተኛ መሙ ሚ ትላላችሁ። ሚ ከዛ የዘ አራተኛ ዘዙ ዚ ዛ ሚዛ። ከዛ የነ ስድስተኛ ን ሚዛን ሚዛን። እዚህ ጋር ደግሞ ስትመጡ ሰላም ሰላም ሰላም። ሰ የመጀመሪያ ነው። ላ እንደምታዩት እግሩ አጠራ ነው፣ አራተኛ ነው። ም ስድስተኛ ሰላም። እዚህ ጋር ደግሞ ቆረጠ ቆ የቀ መጨረሻ ነው ማለት ነው፣ ሰባተኛ። ረጠ የመጀመሪያ ናቸው። ቆረጠ። ፍቅር 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 ብላችሁ ትጽፋላችሁ ወይም ታነባላችሁ። እንግዲህ እነዚህ ስድስተኛ ላይ የምታገኟቸው ፊደላት ናቸው ማለት ነው። ፍቅር። እዚህ ጋር ደግሞ ወደደ ወደደ ወደደ። ሁለቶችም ምንድን ናቸው? ሁሎችም የመጀመሪያ ፊደል ናቸው። ወ ትላላችሁ፣ ከዛ ደ፣ ከዛ ደ ወደደ። እዚህ ጋር ደግሞ ተስፋ ተ የመጀመሪያ ነው። ስ ስድስተኛ፣ ፋ አራተኛ። ተስፋ ተስፋ። እዚህ ጋር ደግሞ ጎበኙ ኙ ጎ የገ ሰባተኛ ፊደል ነው። በ የመጀመሪያ ነው። ኘ ኙ ትላላችሁ፣ ሁለተኛ ፊደል ኙ። ጎበኙ ጎበኙ። እዚህ ጋር ደግሞ ስትመጡ ጎበዝ ጎበዝ። ጎ እንደነገርኋችሁ የገ ሰባተኛ ነው። በ የመጀመሪያ ነው። ዝ ደግሞ የዘ ስድስተኛ ፊደል ነው። ጎበዝ። እዚህ ጋር ደግሞ ኮከብ ኮከብ። ኮ የከ መጨረሻ ፊደል ነው። እቺ ደግሞ የመጀመሪያ ፊደል ከ፣ ከዛ የበ ስድስተኛ ብ ኮከብ ኮከብ። እዚህ ጋር ደግሞ ጥበብ ጥበብ። የጠ ስድስተኛ ማን ያልኋችሁ? ቅድም ነግሬያችኋለሁ። እስኪ አስታውሱ። ጥ ነው ያልኋችሁ። ከዛ በ፣ ከዛ ብ ጥበብ ጥበብ። ያው እዚህ ጋር ጥፋት ብለናል። እዚህ ጋር ደግሞ ጥበብ። እዚህ ጋር ደግሞ ጸ የመጀመሪያ ፊደል ነው። ከዛ ሀ የመጀመሪያ ነው። ይ የስድስተኛ ፀሐይ ፀሐይ ፀሐይ። እዚህ ጋር ደግሞ ነሐሴ ነሐሴ። ነ ሀ የመጀመሪያ ናቸው። ከዛ ሴ የሰ አምስተኛ ፊደል ቀለበት አለው እንደምታዩት ነሐሴ ነሐሴ። እዚህ ጋር ደግሞ ሀ ም ሌ ሀ የመጀመሪያ ፊደል ነው። ም ስድስተኛ ፊደል ነው። ሌ አምስተኛ ፊደል ነው። እንግዲህ ሴ ሌ እነዚህ ምንድን ናቸው? አምስተኛ ፊደል ናቸው ማለት ነው። በቀኝ በኩል ታች ላይ ቀለበት አላቸው። ሐምሌ ብላችሁ ታነባላችሁ። ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ሰናይ ቆይታ